በጣም የገረመኝ እዛ ጋር መቆማቸውን እዛ ጋር መምጣታቸውን ምናምን ለማውራት ያቃል አብርሃም ያስታውሳል እነዛን ያስታውሳል ወቀጣ ላይ ምንም የሚያስታውሰው ነገር የለም ራሱን ነው የሚስተው እኔ እንጃ ብዙ ነገር ሰምተን እናቃለን ሰው ሴክስ ካረገ በኋላ በቃ የማስታወስ ችሎታውን እንደሚያጣ በአብርሃም ነው ያየሁት እኔ ከሴክስ በኋላ ምንም ማስታወስ እንደማይችል ሰው በአብርሃም ነው ይሄ እኮ አዲስ ግኝት ነው በነገራችን ላይ ይሄ አዲስ ግኝት ነው አይተንም ሰምተንም አናቅም በአብርሃም በጣም ብዙ ነገር ነው ያየነው ምክንያቱም አብርሃም በጣም ብዙ ነገር ላይ ራሱን አያውቅም በቃ ምንም የሚያስታውሰው ነገር የለም እሱ የሆነ ነገር ካደረገ በኋላ ቀጥሎ ያለውን ነገር እንዴት የሚያስብል ከሆነ አያውቃቸውም አያስታውሳቸውም እንዴት ይሄን ታደርጋለህ የሚያስብል ብቻ ነገር ያደርግ አብርሃም ከዛ ወዲያው ትገለበጥና እኔ እንጃ እኔ አላስታውስም እንዴት እንደተገኘው አላውቅም እንዴት እንደተፈጠረ አላውቅም ሽንጠጥ የአብርሃም እኮ በአደባባይ ነው በቃ ምንም የሚሰማው ጉድ የለም እኛ ራሱ እንዲህ ነው መሆን ያለብን በቃ ሽንጠጥ ክድት አናቅም እኔ የሚገርመኝ እኮ አልጋ ስትይዝ አታቅም ምን ስታረግ አታቅም ሁለት ቀን ስታሳልፍ አታቅም እንዴት ይቻላል እንዴ እንደዛ ሞታል እኮ ማለት እኮ ነው እንደዛ ከሆነ በትመክሩትና እውነትም የሚባለው ነገር ትክክል ነው ምንም አትካድ በቃ እዚህ ጋር መተ ምንም ጥሩ እንደሰራ የሆነ አይነት ነገር አክታ ታደርግ ብላችሁ ብትቆጡት ኖሮ እነሱ ምን ውስጥ አይገቡም ነበር እናንተ እነሱን ውሸታም እያስባላችሁ ለሚያመጡላችሁ ማስረጃ ለሚሏችሁ ነገር ሁሉ እናንተ ውሸታሞች ናችሁ እያላችሁ እነሱን ውስጥ ሰውን ውስጥ የከተታችሁት ራሳችሁ ናችሁ ራስ አንደኛ አብርሃም ራስን ሰውን ውስጥ የከተትከው በጣም ጻድቅ እንደሆንክ በጣም በቃ ምንም የምታረገው ነገር ሁሉ እንከን የሌለበት አድርገህ ራስን ታቀርባለህ ያው በወሬ ማለት ነው ከዛ ነው እሺ አንተ እንደዚህ ነህ ብለው ከዛ በኋላ ማንነትህን ደግሞ በወጥመድም በተንኮልም በምንም ሲያሳዩብ ደግሞ እንደገና ያዙን ልቀቁኝ ተንኮል ተሰርቶብኝ ነው በወጥመድ ነው እንዴ ሁሌ አንተ ላይ ሴት በሴት ብቻ ነው ተንኮል የሚሰራብህ በቃ የሚያዘጋጁልህ ወጥመድ ሁሉ ሴት ብቻ እንዴ ተው እንጂ ተው አብርሃም ይሄ ንቀት ነው እኔ ራሱ እናንተ እንዴት አስባችሁት ነው ቆይ የሩታ ናት ምክንያቱ ራቁታቸውን እዛ አልጋ ላይ የሆነ ነገር እንዲያደርጉ ምክንያቱ ሩታ ናት መኪና ውስጥ እንዲሳሳሙ ያደረገችው ሩታ ናት አብርሃም ካገኛ ሴት ጋር እንዲጋደም የምታረገው ሩታ ናት አረጋታ ወይ አረ በኢየሱስ ምን አይነት ውርደታም የሆኑ ሰዎች ናችሁ ግን እናንተ አረ ፈጣሪን ፍሩ ተው እንዴ አይባልም እንዴ አረ በስመ አብ እሺ ወጥመዱን ያዘጋጀችው ሴት የላከችው እሷ ናት እንበል እሺ ሌላውን እሷ ናት ያደረገችው እሺ ኮንዶም ገዝቶ መቼም በባዶ ያረግም ኮንዶም እሷ ናት ገዝታ የሰጠችው አረ ፈጣሪን ፍሩ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ ወዳችኋለሁ ታው ያ አይደለም ከዚህ በስተጀርባ ኮሜንት አይቻለሁ ምናምንና ብዙ ጊዜ ላይ እኛ ምንድነው ለመፍረድ እንቸኩላለን ከጉዳዩ ጀርባ ያለውን ነገር ለማጣራት አንሞክርም እኛ የምናደርገው ምንድነው በቃ በነገራችን ላይ እኛ ለመፍረድ የቸኮልንበት ምንም አይነት ነገር የለም ያየነውን የተናገርነው ይሄን ደግሞ ደጋግመን ነው እያየን ያለነው አብርሃም አንድ ማለፍ ያልቻለው ፈተናም ቢሆን ወጥመድም ቢሆን ማለፍ ያልቻለው በቃ የአብርሃም ሁሉም ሰው የሚያውቀው ድካም ሴት ነው በቃ ከሴት ውጪ አብርሃም እስኪ ምን አድርጎና አይተነው እናቃለን ሰው ሲረዳ ነው ከሰው ጎን ሲቆም ነው የምናቀው በቃ በቻለው አቅም ሰው ሲያግዝ ነው የምናቀው ከዛ ውጪ ግን የአብርሃም ትልቁ ችግሩ ምንድነው በቃ ትዳሩን ሲፈታ ነው ሴቶችን ሲያስቀይም ነው ለሴት ቀለበት አስሮ ምን ብሎ አስረግጃለሁም ብሎ ምናምን ነገር ከዛ አልፈልግሽም እያለ ሲያባር ሲሳደብ ነው እያየን ያለ ነው ሴት ሲቀያየር ነው እያየን ያለ ነው እንጂ ሌላ እኮ አብርሃም ላይ ያየነው ችግር የለም ከወንድሙ ኤፍሬም ጋር እያጋጨው ያለው በቃ ወደ ትዳር ተመለስ ምንም ያመጣው መፍትሄ የለም ትዳርህን ፈተ ከመልከስከስ ውጪ ሴት ከመቀያየር ውጪ ምንም ያመጣው ነገር የለም የምታወራውን ሆነ አታቅም ነው አብርሃም ጋር ሰው እየተጋጨ ያለው የምታወራውን አይነት ሰው አይደለህም አንተ በቃ አሁን እኮ አብርሃም በሴት አይጨክንም የሚል ፈተና ቀረበለት ያንን ፈተና ወደቀ እንደዛ ከሆነ በሴት ወጥመድ ውስጥ ከተቱት ያንን ነገር ማለፍ እንደማይችል ለማሳየት ያው ማለፍ አቅቶት ወድቆ ተገኘ በቃ እኮ ምንም እኮ አዲስ ነገር አይደለም እናንተ ምንድነው ለማስተባበል ምናምን እዚህ ደረጃ የምትሄዱት ለማስተባበል በዚህ ደረጃ መሄድ ልጁ እንዲጠላ ነው የምታደርጉት በቃ በቻላችሁት አቅም ልጁ ከዚህ ነገር ውስጥ እንዲወጣ እንዲመለስ ነው ማድረግ ያለባችሁ እንጂ የምትባለውን አይነት ሰው ሆነ በየጊዜው እየተገኘ ነው በቃ እኛ ለአንተ እንከራከራለን አንተ ደግሞ እንደገና ሄደ በወጥመዳችሁ ውስጥ ትወድቅላችኋለህ በቃ ይሄን መናገር እኮ ነው ወጥመድም ከሆነ ነገር አየን በቃ ይሄ ሰው እንደዚህ ነው ለማለት ነው የምትፈጥነው ግን እውነታው ያ አይደለም ከዚህ በስተጀርባ ምን አለ የሚለውን በነገራችን ላይ ከአንድም ሶስቴ ያየነውን ነገር ነው ምን የመጀመሪያ አይደለም ያየነው ይሄ የሱ ትልቁ ችግር ነው በቃ አብርሃም ሁሉ ጊዜ ከሚተችበት ነገር አንዱ ምንድነው ሴት ከዛ ውጪ ሲተች አይተህ ታውቃለህ አንተ ራሱ ከዚህ በፊት ስትሰድበውና ስትተቸው የነበረው ምን ላይ ነው በሴት ጉዳይ አይደል እንዴ ለከስከስና እንደዚህ ነው አተራማሽ ነው ምንድነው ስትል የነበረው ከሩታ ጋር ሆነ ዋነኛው አንተ አይደል እንዴ ዛሬ ኬት ተገልብጠ መጣ ለመፍረዳችሁ ሁሉ ምናምን ነገር
ተው እንጂ እንዴ ኦሬዲ አብዛኞቻችሁ አልተረዳችሁም፣ አብዛኞቻችሁ አላወቃችሁም። ግን እኔ ከመጀመሪያው ነገሮች እንዳላማሩኝ ተናግሬ በነገራችን ላይ ከመጀመሪያው ነገሮች ያላማሩ የነሱ ሁኔታ ሳይሆን እነሱ አሁን አንተ ያሰብከውን ነገር ሆኖ ከተገኘ አብርሃም እዛ ነገር ውስጥ ወድቆ እንደምታገኘው ስላወቅን ነገሩ ያላማረ አብርሃም ይህንን ነገር ማለፍ ስለማይችል ስለምታቅ ነው። አብርሃም ከሴት ጋር ያለውን ቁርኝት ወይም ነገር ስለምታውቀው ነው። በቃ ሊያዋርዳችሁ እንደሚችል እንደዚህ የተከራከራችሁለት ሰውዬ ነገ አደባባይ ላይ እንደሚክዳችሁ ስለገባ ነው እንጂ ምንም የታየ ነገር ሆኖ አይደለም። አንተ ምን ነብይ ነህ ምንድን ነህ አንተ? ፈረንጁ የፍቅር እንዲሁም የኤፍሬም ስራ እንደሆነ ግልጽ ነው። አሁን ማየት የፈለገ ሰው ማወቅ የፈለገ ሰው በእርግጠኝነት ይሄ ነገር ጠፍቶበት አይደለም። ከመጀመሪያው ጀምሮ ያለው እኛ እኮ በነገራችን ላይ የኤፍሬም የፈረንጁም የሩታም ስራ ይሁን እነሱ ስሜት ውስጥ እንድትገባ አድርገውሃል ወይ? ለምንድን ነው ማይሆን ቃል እንድናገር የምታደርገኝ? እንዲቆምብህ አድርገውሃል ወይ? እንድትሻፍድ አድርገውሃል ወይ? አንተ እንደምትለው የነሱ ወጥመድ ነው ሴት ልኮብኝ ነው ካል የላኩብህ ፍቅርን ነው እኮ ደግሞ ፍቅር ማለት ከዚህ በፊት እንደገና የሸወደች ሴት ናት። በዛ ላይ የድሮ ታሪክ ያለ ኤክስ ናት። ከዚህ ልጅ ጋር መልከስከስ ውስጥ ለምን ገባ አንተ? የፈለገ አይነት ወጥመድ ቢያዘጋጁ ከፍቅር ጋር ሄደህ ትወድቃለህ አንተ እንዴ? ኧረ አብርሃም ተው በቃ ተሸውደሃል። አሁን አንተ መሸወድ አይደለም እምቢ ማለት አለመቻል፣ ራስን መግዛት አለመቻል ነው እያናደደ ያለው። በቃ ይሄ ቁጭት ነው እያንገበገበ ያለው፣ ሌላ ጉዳይ አይደለም። ወጥመድ ምናምን እነሱ ኤፍሬም ምናምን እንደምትለው ሩታ ፈረንጅ ምናምን አይደለም። በቃ ራስን መግዛት አለመቻል፣ እምቢ አለማለት። እነሱ ነ ያሉህን ሆነ ስለተገኘ ተናደ ነው እንጂ እነሱ አብርሃም እንዲህ ነው ብለው ለሰዎች የተናገሩትን በፈተና ወይም አንተ እንደምትለው በወጥመድ ስላረጋገጡብህ ተናደ እንጂ ሌላ ጉዳይ ምናምን ኖሮ አይደለም። ሌላ ጉዳይ አስጨንቆ አይደለም። ታስታውቃለህ። ሌላ ጉዳይ እንዳላስጨነቀ ይኸው አይነን በጨው አጥበህ ፊት ለፊት መታ አባቢ ካፈርኩ አይመልሰኝ ትከራከራለህ። ጭራሽ ማብራሪያ ታቀርባለህ። ሌላ ልጅ ብትሆን እኮ እሺ፣ ማታቃት አይታት ማታቃት ሴት ብትሆን እሺ፣ ከፍቅር ጋር ኧረ ተው አብርሃም እንዴ! እዛ መንገድ ላይ ፈረንጁን የቀረጠን ያ ሁሉ ነገር ሲቀረጥ አሁን ምንም ነገር ማቆ ታሪክ የለም። ከዛም በኋላ ደግሞ ሩም ውስጥም እንደዛው ሩም ሆኜ እንደገና እነሱም ጠራቻቸው። እነሱ መምጣታቸው አሁን አንተ ለምን ተቀረጽኩኝ ነው? መቀረጽ ነው ያንገበገበ ወይስ ደግሞ እንዴ? እኔ እኮ ግራ ገባኝ። አሁን ምን አይነት ድርቅና ነው? ቆይ ይሄ ከዚህ በላይ ቆይ ምን እንድትሆን ፈለክ? ቆይ ከዚህ በላይ በአደባባይ ቅሌት ወጣ ምን እንድትሆን የፈለከው? በቃ አይደለም ያልከውን ሰው እኮ ሆነ ተገኘ እኮ አንተ። ያለ ወንድ ልጅ ያለ ሴት መኖር አይችልም እንዴ ብለህ ስትደነፋ የነበርከው ሰውዬ ይሄው አንተ ይሄው ሶስተኛ ነው አራተኛ ሴት እኮ። አንዷንማ ይሄው እንደገና ወደ ኋላ ተመለስክ፣ ገረበብክ፣ እንደገና ወደ ኋላ መገረበብ ጀመርክ። አሁን ስታወራማ እኮ በቃ አንተ ሴት ልጅ የፈለገ ራቁቷን ብትቆም መንካት የማትችል አይነት አቋም እንዳለ በቃ ራስን መግዛት የምትችል አይነት ራቁቷን አብራት አልጋ ላይ ብተኛ እንዲች ሴት ልጅን መንካት የማይችል አቋም እንዳለ አይነት ነበር አድርገህ ስታወራ የነበረው። አንተ እኮ መውደቅ የጀመርከው ከመኪና ጀምሮ እኮ ነው። በቃ መኪና ውስጥ መሳሳም ጀመርክ፣ ከዛ አልፈ ቤርጎ ገባ። በቃ 2 ቀን እና ታዲያ የሁሉ ቀን ወጥመድ መሆኑ ሳታቀርተህ አንተ ፍቅር መታ እንደዛ ስትሆንልህ ወጥመድ እንደሆነ ማወቅ አቅቶ ነው። የአንተ ስሜት ደግሞ ሁሉንም አምስቱም የስሜት ሕዋሳቶችን ይቆላልፋቸዋል። የሆነ አንተ ስሜት ሲመጣ አናት ላይ ሲወጣብህ በቃ ማሰብ የሚባል ነገር ማገናዘብ የሚባል ነገራችንም በቃ ስለዛ ነገር ብቻ ስለ ልጅቷ ብቻ ነው እንደ ማሰብ የምትችለው። እንዴት ቆም ብላ አታስብም አንተ? ትናንትና ከሩታ ጋር ሆና እንደዛ የቀለደችብኝና የሸወደችኝ ልጅ ዛሬ ላይ እንዴት ከኔ ጋር እንደዚህ በአንድ ጊዜ መሆን ትፈልጋለች ብለህ እንዴት ቆም ብላ አታስብም? አይጥ ወይም እንስሳ እኮ ሰው ባስቀመጠለት ወጥመድ ውስጥ ሄዶ የሚገባው ማስተዋል ስለማይችል ማሰብ ስለማይችል እኮ ነው። ደጋግሞ ባስቀመጡለት ወጥመድ ላይ እየሄደ የሚገባው። አንተ እኮ ሰው ነህ እኮ፣ ጭንቅላት አለ፣ ማሰብ፣ ማገናዘብ፣ ማስተዋል፣ ነገሮችን ከግራ ወደ ቀኝ ምናምን ማመዛዘን፣ ነገሮችን ብቻ የሆነ ነገር ማድረግ የምትችል ፍጥረት እኮ ነህ። ያለማገናዘብ ያለማሰብና ፍላጎትን መቆጣጠር አለመቻል፣ ስሜትን መቆጣጠር ያለመቻል ውጤት እንጂ የነሱ ወጥመድ ይሄን ያክል እንዴ! በጣም ተራ እንደው መናደር ነው ያለብህ አንተ። በፍቅር እንዴት አንተ ያጠምዷል? እንደዛ ከሆነ እኮ እንደው መበሳጨት ነው ያለብህ። ፍቅርን ኤክስህን ልከው የዛሬ 15 ቀን ወር ያልሆነው እኮ ጉዳይ እኮ ነው ከሩታ ጋር ሆኖ ሲቀልዱብህና ሲጫወቱብህ የነበሩት። በ15 ቀን ውስጥ እንደገና ደግሞ ፍቅርን ልከው ወጥመድ ውስጥ አብርሃም ይሄን ያህል ምን ያህል እኔ እንደዚህ የወረድኩ ወራዳ በሆነ ነው ብለህ ማሰብ ያለብህ። በጣም ነው መናደድ ያለብህ። እንደውም በፍቅር እንደገና መልሰው አንተ ማጥመዳቸው ሲቀጥል አሁንም ድረስ ፍቅር ፎቶዎች አላጠፋችም፣ ቪዲዮ ይዛለች ምናምን አላውቅም። ይሄ ሁሉ ነገር ደግሞ የታቀደ እቅድ እንጂ ፍቅር ራሷ እንደዚህ አይነት ሰው አልነበረችም ከዚህ በፊት ተርዳኝ። ስለዚህ የሆነ ነገር ያልገባኝ እስኪ ሌላ ጊዜ ስሜን አጠፋች ስሜን ምናምን እንዲያረገችብኝ ምናምን ብለህ ሩታን ካላሳሰርኩ ምናምን ብለህ እንቧ ከረዩ ስትል አልነበረ? ይኸው ሂድ፣ አሁን መረጃ አለ፣ ቪዲዮ ይዤብሃለሁ፣ ፎቶ ይዤብሃለሁ የሚል መረጃ ይዛለች አይደል? ፍቅር ሂድና ክሰታት፣ መብት እኮ ነው። ሂድና ክሰታት።
ተጀናጅነን ምን ብለን ፍቅር ለመስራት በገባንበት ምንም በማላቀው መንገድ ቪዲዮ ቀረጸችኝ ብለ ሂድና ክሰሳታ። እስኪ አሳየን ጀግንነትን እስኪ አሳየን። አሁን መረጃ እንደውም ሩታንም ፈረንጁንም ኤፍሬምንም ሁሉ ማሳሰርና መክሰስ ትችላል። እስኪ አድርገውና አሳየን። ሌላ ጊዜ ሲሆን የሆነ ነገር ሲሆን በቃ ሩታ ላይ በጣም ጀግና ምናምን ነገር አሁን በቁጥጥራቸው ስላስገቡ ጉርደትን አደባባይ ስላሳዩ ምንም ማድረግ እንደማትችል ስለገባ ምናምን ነገር መተህ እዚህ ጋር ትቅለሰለሳለህ። ይበል የራስ ችግር ነው። በቃ እንዳለ ግልጽ ነው። ስለዚህ አንድ ነገር ለማወቅ ነው ዝም ነው ብለው በቃ እስከመታው እስከመጨረሻው ድረስ ዝም ነው ማለት እንፈልገው መጠየቅ እንፈልገው ነገር ጠይቃቸው። ከዛ ከአይናቸው መረዳት ያለብን ነገር እንረዳለን እንዳለ እንደዛ ነው። ከአይናቸው ጭራሽ መርማሪ ፖሊስም ሆንክ ከአይናቸው መረዳት ያኔ የፍቅርን አይን አይተህ እንዴት መረዳት አልቻልክም አንተ እንዴ? ዝም ነው የሚለው ምንም አላወራም። አንተ ጠይቃቸው ከአይናቸው ምንረዳውን እንረዳለን። እንዴ አይን አይተህ ማወቅ ጀመርክ አንተ እንዴ? አረ ወይኔ የፍቅርን አይን አይተህ ታዲያ ምንድን ነው የታየ? የፍቅር ቀን አይን ምን ነበር ሲሰራ የነበረው ታዲያ? ወጥመድ ውስጥ ሲከቱ አይን ምን ሲያደርግ ነበር? አሁን ከተደረገ በኋላ ምናምን ምርመራ ጀመርክ። ጭራሽ በአንድ ጊዜ መርማሪ ፖሊስ ሆንክ። አይታምረኛው ጫኔ ጫኔ ደግሞ ዝም ባትልስ ምን አፋለህና ምን ብላውን ታወራቸዋለህ? የተቀረጸው ቪዲዮም አንድ የቀረጸው አይተናል። ምክንያቱም ማየት እንችላለን። ድምፅህን እናውቀዋለን። ተረዳኸኝ አይደለ? መቼም እዚህ ጋር መተህ ልትዋሸን አትችልም አይደል? የኔ ድምፅ አይደለም ብለህ አትዋሸን። የአብርሃም መኪና ውስጥ የተቀረጸው ቪዲዮ ከፍቅር ጋር የተቀረጸው ቪዲዮ ሳሳ ምናምን የታየው ሳሳ ማን ነው ብለሽ የምታስቢው አንቺ? እስቲ ጠይቋል። ሳሳም ከሞ አፍ ካለው ይመልስልክ። እሺ እሱ ምን አፋለውና ነገራችን ላይ አብርሃም ይሄን ስለሚያውቅ ነው። እኔ አላወራም፣ እናንተ ጠይቃቸው። አይናቸውን አይተን እውነት እንደሆነና ውሸት እንደሆነ እናረጋግጣለን አለ። እንደዚህ አይነት ጥያቄ ሩታ እንደምታመጣበት ያውቃል። ማንም ቢጠይቀኝ አሁንም ነገር እኔ ነኝ የቀረጽኩት ብዬ ነው የምናገረው። ምክንያቱም እያደረገ ስለነበረ ቀረጽኩት። የማንን ህይወት ነበረሽ? እሱም ለአንተ መናገር ወይም ደግሞ አይጠበቅብኝም። እያየው ያለው ነገር ስለሆነ ማለት ነው። አንተ ነህ እንጂ ህይወት እያበላሽ ያለው ገባ ያለበትን ቦታ ውሏል። ምክንያቱም ማለት ነው ምንም ነገር ተቀናጅተህ እንደሰራው ግልጽ ነው። ተረዳኛ። እኔ ቆይ እሱ የሴቶችን ህልም ሲያበላሽ፣ ጊዜያቸውን ሲያበላሽ፣ ሴትነታቸው ላይ ሲቀልድባቸው በትንሹ አጠገብ የቆመችው ሩታ ሚስቱ የነበረች ብዙ ነገር አልማና አቅዳ ብዙ ዋጋ ከፍላ የገባችበት ትዳር እንደዚህ ባላሰበችው አስባም አቅዳም አልማም በማታውቀው ነገር በጣም በምትወደው በምታፈቅረው ሰው በዚህ ደረጃ እንደዚህ ከነርግዝናዋ ጥሏት ሲሄድ እንደዛ በህይወቷ ላይ ሲቀልድ ምንም አይደለም። እሱ በሰው ህይወት ሲጫወት ኖርማል ነው አይደለ? እሱ ሴት ሲቀያየር ኖርማል ነው አይደለ? እሱ ሴትን በአደባባይ እንደፈለገ ይጂ ከዚህ አልፈልግሽም እንደዚህ ነሽ ምንድነሽ እያለ ሲሳደብ ምን ሲል እሱ ለሱ ኖርማል ነው፣ ለሱ ችግር የለውም። ግን በአደባባይ ሲላላስና ሲሳሳም ቪዲዮ ተቀርጾ መፖሰቱ የሰው ህይወት አበላሸ ምናምን ምን ይሆናል? እሱ ምን ይሆናል እንዴ? አብርሃም ከዚህ በፊት ሲያደርጋቸው የነበሩ ነገሮች አይደል እንዴ? ምን ይሆናል? አብርሃም ወንድ ልጅ አይደል? ምን ይሆናል? ምን ህይወቱ ይበላሻል? ያው ሩት ሄርሜላ አለች አይደል እንዴ? ምን እንዳስነካት ምን እንዳስቀመሳት ግራ የገባን ሴት አለች አይደል እንዴ? ሄርሜላ ምንም ብታይ ከሱ መራቅ የማትፈልግ ምንም ቢያደርግ ሌላ ግብተው ወልደው እንኳን ነይ አብረሽ ኑሪ ብላ እሺ ብላ ልትኖር የተዘጋጀች ሴት ሄርሜላ አለችለት አይደል እንዴ? እሱ ምን ሆነ? ምን ጎደለበት? ምንም የሆነው ነገር የለም። ጭራሽ እንዲህ ባደረገ ቁጥር እንደውም የሴቱ ቁጥር እየጨመረ ይመጣል። የሚወዱስ የሚያፈቅሩ ሴቶች እንደውም እየበዙ ነው የሚመጡት። ግራ የገባን እኮ እሱ ነው። እኛ እዛ ጋር ማቆማችንን ማን ነገረ እንዴት እንመጣጫል? ያንን ነገር ጠይቆ ዳኒ ይቀርታል። ችግር የለውም። እዛ ጋር ለምንድን ነው የማትጠይቀኝ? በነገር ላይ አንተ አልገባም እንጂ እያመነልን ነው። እዛ ጋር መቆማችንን ማን ነገረ ማለት ኦልሬዲ ቆሞ ነበር ማለት ነው። እንዴ ሳይቆማ ቪዲዮ በጣም የገረመኝ እዛ ጋር መቆማቸውን እዛ ጋር መምጣታቸውን ምናምን ለማውራት ያውቃል አብርሃም፣ ያስታውሳል። እነዛን ያስታውሳል። ወቀጣ ላይ ምንም የሚያስታውሰው ነገር የለም። ራሱን ነው የሚስተው። እኔ ደግሞ እኔ እንጃ ብዙ ነገር ሰምተን እናውቃለን። ሰው ሴክስ ካረገ በኋላ በቃ የማስታወስ ችሎታውን እንደሚያጣ በአብርሃም ነው ያየሁት። እኔ ከሴክስ በኋላ ምንም ማስታወስ እንደማይችል ሰው በአብርሃም ነው። ይሄ እኮ አዲስ ግኝት ነው በነገራችን ላይ። ይሄ አዲስ ግኝት ነው። አይተንም ሰምተንም አናቅም። በአብርሃም በጣም ብዙ ነገር ነው ያየ ነው። ምክንያቱም አብርሃም በጣም ብዙ ነገር ላይ ራሱን አያውቅም። በቃ ምንም የሚያስታውሰው ነገር የለም። እሱ የሆነ ነገር ካደረገ በኋላ ቀጥሎ ያለውን ነገር እንዴት የሚያስብል ከሆነ አያውቃቸውም፣ አያስታውሳቸውም። እንዴት ይሄን ታደርጋለህ የሚያስብል ብቻ ነገር ያደርግ አብርሃም። ከዛ ወዲያው ትገለበጥና እኔ እንጃ እኔ አላስታውስም፣ እንዴት እንደተገኘው አላውቅም፣ እንዴት እንደተፈጠረ አላውቅም። ሸምጠጥ የአብርሃም እኮ በአደባባይ ነው። በቃ ምንም የሚሰማው ጉድ የለም። እኛ ራሱ እንዲህ ነው መሆን ያለብን። በቃ ሸምጠጥ ክድት አናቅም። እኔ የሚገርመኝ እኮ አልጋ ስትይዝ አታቅም፣ ምን ስታረግ አታቅም፣ ሁለት ቀን ስታሳልፍ አታቅም። እንዴት ይቻላል እንዴ? እንደዛ ሞት አለ እኮ ማለት እኮ ነው። እንደዛ
መስኮት ከፍቶ ማንነቱን ይኸውልሽ አሁን ያለበትን ባህሪና ማንነቱ ከባለፈው ጋር ስታነጻጽረው አትችልም። ምክንያቱም እኔ ባውቀው አብርሃም እንደዚያ ነበር። ኦፍ ኮርስ ጥሩ ልጅ ነበር፣ ጥሩ ባህሪ ነበረው። ከሆነ ታይም በኋላ ግን ሴት አተራማሽ ሆኗል። አይደለም ብዙ አመት ከሚያውቀው ሰው ጋር አይደለም አንድ ቀን ካወቃት ሴት ጋር ምንም ለማድረግ ግድ እንደማይሰጠው ነው የተረዳሁት። ብዙ ነገሮችን ለማወቅ ችያለሁ ስለሱ። ለዚህ ባጭር ጊዜ ነው ያየሁትን እኮ ነው የምናገረው፣ ያየሁትን ነገር ነው የምናገረው። አንድ ቀን ያገኘኋትን ሴት ከዛ ነው የተረዳሁት። ገባ ግድ የለህም ባየሁት አንድ ቀን ባገኛት ሄርሜላ እኮ ቀየርካት እኮ አባቢ ተው እንጂ ምንስ ብትናገር እኮ ልጅ እኮ አይፈረድባትም እንዴ? እንዴት ነው የምታስቡት? እኔ አንዳንድ ሰዎች እሷ ስትናገር የማይዋጥላችሁ ሰዎች እናንተ በሷ ቦታ ሆናችሁ እስኪ አስቡት ነገሩን። እድሉን ነው የምትጠብቁት መናገር ያለባችሁን ለመናገር። በአንድ ሴት የትም አይታት በማታቅ ሴት እኮ ትዳርን አፍርሳል። ተው ሌላውን ነገር ተው፣ መተኛቱን ምን ማለቱን ተው፣ እሱ ችግር የለውም። ሰው ሄዶም ከማያውቃት ሴት ጋር ገንዘብ ከፍሎም እኮ አብሮ ይተኛል። አንተ እኮ መተኛት አይደለም ትዳርን ነው የተውከው እኮ። ለሴት ብለህ እኮ ትዳርን ነው የተውከው፣ ልጅህን ነው የተውከው እኮ ለሴት ብለህ። ፍቅር ደግሞ ምናምን ቢሆን እኮ ሻፍቅረ ምናምን ነገር ከተዳረ ተደብቀ ብዙ ነገር ከሄርሜላ ጋር አሳልፈ ምናምን ነገር በቃ ፍቅር ይዞ ቢሆን እሺ በቃ ይሁን እኮ እንላለን። እንደው አይባልም ግን እንላለን። አንተ እኮ በቃ ተናደ ወጣ፣ ሄርሜላ የምትባል ልጅ አገኘ፣ በዛው ቀጠልክ። በቃ ያ ነው ያንተ ታሪክ። አጭሩ የአብርሃም የፍቅር ታሪክ ያ ነው። በሴት የተነሳ ትዳርን ጥለ ትዳርን ያፈረስክ ሰው ስለመተኛት ያሳስባል እንዴ? የአንድ ቀን መተኛት እንደው እሱ አይሻልም? ትዳር ከማፍረስ ልጅን ከመተው እሱ አይሻልም? ፈረንጁ ምንድነው ያገኘው ቤኔፊት ማለት ነው? የተከፈለ ነገር በነገር ላይ ማለት ነው። ይሄን በማድረግ አንተ አሁን እኮ ይኸውላችሁ አሁን እናንተ ራሱ መታችሁ እንደ ከሴት ጋር እንደዘሞተ ወይ ከሴት ጋር እንደተጋደመ ወይ ከሴት ጋር እንትን እንዳለ በቃ አምናችሁ ግን ደግሞ ይሄን በማድረጋችሁ በመቅረጻችሁ ምን አተረፋችሁ? እሱ ያስጨንቃችኋል። አሁን እናንተ አሁን እሱ ነው የሚያስጨንቃችሁ እንዴ? እናንተ የምትከራከሩለት አብርሃም ማን እንደሆነ ለማሳወቅ ወይም እዚህ እልህ ውስጥ እናንተ ያላችሁትን ወጥመድ እንዲያዘጋጁ እልህ ውስጥ የከተታችኋቸው እናንተ ናችሁ። አምናችሁ ጥፋቱን ችግሩን አምናችሁ በቃ አንተም ችግር አለብህ ብላችሁ እሱም ካለበት ችግር ራሱን እንዲያቅብ ወይም ደግሞ ያለበትን ችግር ያለበትን ባህሪ ብቻ በቃ እየተባለ ያለውን ነገር እንዲያስተካክል ብትመክሩትና እውነትም የሚባለው ነገር ትክክል ነው ምንም አትካድ በቃ እዚህ ጋር መተህ ምንም ጥሩ እንደሰራ የሆነ አይነት ነገር አክት አታደርግ ብላችሁ ብትቆጡት ኖሮ እነሱ ምን ውስጥ አይገቡም ነበር። እናንተ እነሱን ውሸታም እያስባላችሁ ለሚያመጡላችሁ ማስረጃ ለሚሏችሁ ነገር ሁሉ እናንተ ውሸታሞች ናችሁ እያላችሁ እነሱን ውስጥ ሰውን ውስጥ የከተታችሁት ራሳችሁ ናችሁ። አንደኛ አብርሃም ራስህ ነህ ሰውን ውስጥ የከተትከው። በጣም ጻድቅ እንደሆንክ በጣም በቃ ምንም የምታደርገው ነገር ሁሉ እንከን የሌለበት አድርገህ ራስህን ታቀርባለህ፣ ያው በወሬ ማለት ነው። ከዛ ነው እሺ አንተ እንደዚህ ነህ ብለው ከዛ በኋላ ማንነትህን ደግሞ በወጥመድም በተንኮልም በምንም ሲያሳዩብህ ደግሞ እንደገና ያዙኝ ልቀቁኝ ተንኮል ተሰርቶብኝ ነው በወጥመድ ነው እንዴ? ሁሌ አንተ ላይ በሴት ብቻ ነው ተንኮል የሚሰራብህ። በቃ የሚያዘጋጁልህ ወጥመድ ሁሉ ሴት ብቻ እንዴ? ተው እንጂ ተው አብርሃም፣ ይሄ ንቀት ነው እንደውም። እኔ ከመድረሴ በኋላ ነገር አድርጎ ሊሆን ይችላል ነገሮችን ቢያንስ ለሱ አሳይተህ ማለት ነው። እንደዚህ አይነት ነገር እንኳን ብታስብ ለሱ አሳይተህ ነገሮችን ሶልቭ ማድረግ እንጂ አደባባይ ላይ ለሚዲያ እንደዚህ አሳልፈህ መስጠት። ብዙ ነገር አሳልፈሃል ከአብርሃም ጋር ገባህ አይደለ? አብርሃም ላንተ ወንድምህ ነው። በነገራችን ላይ እሱ ብቻ አይደለም እኮ እና ቤላ ምናምን የሚባሉ ሰዎች እኮ ከሩታ እጅ በልቷል። ብዙ ነገር አብሮ አሳልፈዋል። ሩታን አሳልፎ ለመስጠት ግን አብሮ ያሳለፉት መልካም ጊዜ ምንም አላገዳቸውም። እንደዛ አብሯት ብዙ ነገር ሲያደርጉ የነበሩ ወንዶች ናቸው አይደለ? ወይም ሰዎች ናቸው አይደለ? ሚስት አታከብርም፣ አትወድም፣ አትገባም፣ ማይሆን ትዳር ውስጥ ነው የገባው እያሉ ስለሚስቱ ክፉ አመቱን ሙሉ ሲነግሩትና ወይም እሷን ሲሰድቡ የነበሩት በሱ ዙሪያ ያሉ ሰዎች ጤነኛ ናቸው? አንተ ራሱ ጠያቂው እኮ እየተገለባበክ ሲዝን እየቀያየርክ እኮ አንዴ ሩታ ደጋፊ አንዴ ከአብርሃም ጎን አንዴ ከሩታ ጎን እየቆም ሁለቱንም እኮ ሰድባል። አንተ አብርሃምንም ሙልጭ አድርገህ ሰድባል፣ ሩታንም ሙልጭ አድርገህ ሰድባል። አንተ ራሱ ምንድነህ ነው? እኔ እኮ ግራ ይገባኝ። አንተ ከፈረንጁ አትብስም እንዴ? አሁን ሲነቃብህ መሀል ላይ ቆመ ቄስ የምትጫወተው አንተ አይደል እንዴ? ተቀናጀ ምናምን የሚሉትን ነገር መጠቃቀም ትወዳላችሁ። እሺ እንዴ ሊገኝ ይችላል ፈረንጁ ግን ደግሞ አንድ ነገር ልንገርህ፣ እዛ መኪና ውስጥ ቺት እንዲያደርግም ሆነ እንዲሳሳብ ሩታ ምክንያት ልትሆን አትችልም። ገባ? እንዲቀጣጠርም እንዲደዋወልም ፍቅርንም እንዲመለሳት እንዲያመጣት ሩታ ምክንያት ልትሆን አትችልም። እኔ ራሱ እናንተ እንዴት አስባችሁት ነው? ቆይ የሩታ ናት ምክንያቱ። ራቁታቸውን እዛ አልጋ ላይ የሆነ ነገር እንዲያደርጉ ምክንያቱ ሩታ ናት። መኪና ውስጥ እንዲሳሳሙ ያደረገችው ሩታ ናት። አብርሃም ካገኛት ሴት ጋር እንዲጋደም የምታደርገው ሩታ ናት። አረ ጌታ ወይ! አረ በኢየሱስ ይሄ ምን አይነት ውርደታም የሆኑ ሰዎች ናቸው ግን እናንተ። አረ ፈጣሪን ፍሩ ተው እንዴ አይባልም እንዴ?
ኧረ በስመ አብ። እሺ ወጥመዱን ያዘጋጀችው ሴት የላከችው እሷ ናት እንበል። እሺ ሌላውን እሷ ናት ያደረገችው። እሺ ኮንዶም ገዝቶ መቼም በባዶ አያደርግም። ኮንዶም እሷ ናት ገዝታ የሰጠችው። ኧረ ፈጣሪን ፍሩ፣ ኧረ ፈጣሪን ፍሩ። የሩታ ስም ነው ተነስቶ የሚጠቆረው ገባ። አሁን ግን ፍንትው ብሎ ወጣ። ማን ነው አሁንስ ከፍቅር ጋር ተባብረሽ ይሄን አለማድረግሽ በምን ነው? ትናንትና እኮ ከፍቅር ጋር ተባብረሽ አብርሃም ላይ የሆነ ነገሮች አረገች። እሺ ምን ይሁን? ምን እናድርግ? እሺ አዎ ሩታ ተንኮለኛ ናት። እሺ እንኳን ሆነ ምን እናድርግ? እሺ ምን ይፈጠር? እሺ አሁን እኮ እኛ እኮ ግራ የገባን እሱ ነው። ምንድነው አሁን ለአብርሃም የሚፈጥርለት ነገር? ስሙን ያጸደዋል፣ ስሙን ያስተካክለዋል። ያንን ማወቃችሁ ወጥመድ እንደሆነ ማወቃችሁ ለአብርሃም ምን የሚጠቅመው ነገር አለ? እንደ መጀመሪያ እዛ ወንድ እንዲሆን አድርጉት እንጂ ወንድነት እኮ በመጋደም አይደለም። እምቢም ማለት ራስንም መግዛት ወንድነት ነው። በነገራችን ላይ እንደውም ትልቁ ወንድነት እሱ ነው። ትልቁ ወንድነት ታች ቤትን ተጠቅመ ካገኛ ሴት ጋር መተኛት ብቻ አይደለም። ወንድነትን የሚፈትን ነገር ሲመጣብህ ያንን ነገር እምቢ ማለትና ራስን መግዛት ራሱ ትልቅ ወንድነት ነው። በነገራችን ላይ ዋናው ወንድነት እሱ ነው። እንደውም ራስን ያለ መግዛት ጣጣ ነው ህይወታችንን የሚያበላሸው። ራሳችንን መግዛት አለመቻላችን እኮ ነው የሰዎች መጫወቻ የምንሆነው። ሁሌ የተባልነውን አይነት ሰው ሆነን የምንገኘው እምቢ ማለት ወይም ደግሞ ከዛ ነገር መሸሽ ወይም ራስን መግዛት አለመቻላችን ነው። ይሄ ደግሞ የአብርሃም ችግሩ ነው። እርምጃ በደንብ አድርጎ መንገድ ከፍቶልናል። ኦልሬዲ ይሄ ልጅ ራሱ ከቀረጠን ቪዲዮውን እዛ ቦታ ላይ መቼም በሽታ አይደለም መጥቶ የቀረጠን አይደለ። ስለዚህ ከፍቅርም ጋር ሶስታቸውም ሆነው ሆን ብለው የተደረገ ነገር እንደሆነ በደንብ ያስታውቃል። ሲቀጥል ደግሞ ቀረጣውን ካየኸው ቪዲዮውን ኦልሬዲ ቆሞ እንደጠበቀ ያስታውቃል። ሁሉም ነገር ቆሞ ነው እየጠበቀ የነበረው ገባክ። ስለዚህ ለኛ ብዙ ነገሮች ግልጽ አድርጎልናል ብዬ አስባለሁ። ከዛም በላይ ደግሞ ሩም ውስጥ እንኳን እሷን ጠርታ ማሳየት ለፍቅር ምንም ጥቅም የለው። እሷን ለምን ጠራቻት? መጥራ ካለባት ሄርሜላን ብቻ ለምን አልጠራችም? እዚህ ጋርም ፖይንት ሐሳብ ያዘልኝ። ኧረ ሰውዬ ተው። ጭራሽ አንተው እዛው ተጋድመ አንተው መርማሪ ሆነ ትችለዋለህ እንዴ? በአንድ ጊዜ ፖሊስ ተው እንጂ ኢንስፔክተር እንዴ! እሷ መምጣቷ ምን ማለቷ መዋረድ ነው እኮ ያንገበገበ እኮ። አሁን እኮ ምንም እኮ አይደለም እኮ ማንም ባይሰማብህና እዛ ጋር ማንም ሰው ባይገኝ እኮ ችግር የለውም ነው። በተዘዋዋሪ እንደዛ ነው እያልከን ያለው። አንተ አሁን እያንገበገበ ያለው እዛ ጋር ከፍቅር ጋር ማድረግ ወይም ከፍቅር ጋር የተፈጠረው ነገር ሳይሆን መዋረድ፣ ሩታ መስማቷ፣ ሩታ መታ አንተ መስደቧ። አንተ ሁል ጊዜ ምንም አድርግ የሄርሜላ ጉዳይ አያስጨንቅህም። የሩታ መገኘት ብቻ ነው እዛ ጋር። በቃ ሩታ ብቻ ያንን ነገር ውርደትን አትስማብን። ምክንያቱም እውነት እንዳላት ታውቃለህ። እሱን እውነት ህዝቡ ያወቀ ቀን ምን ልትሆን እንደምትችል በደንብ አድርገህ ታውቃለህ። ሄርሜላ ትምጣ ግን ሩታ ለምን መጣች? ሩታ መምጣቷ እጇ ስላለበት ነው ምናምን። በራሳችሁ ጭንቅላት ለመፍረድ ዝግጁ ሁኑ። አብሽ ምትለው ነገር የለም ነው አለ። በቃ እኔ ማወቅ የፈለኩት ነገር አውቄያለሁ። ፈረንጁ ራሱ ማመኑ በራሱ ትልቅ ነገር ነው። እኔ እንደውም እንደዚህ ያምናል ብዬ አላሰብኩም ነበርና ካመነ ኦልሬዲ በጣም ላሰብናቸው ነገሮች መንገድ ከፍቶልናል ይሄ። ስለዚህ ይሄ ነገር ራሳቸው ፍቅርም ከነሱ ጋር ከፈረንጁም ከሩታም ጋር ተነጋግራ ያደረገችው ነገር እንደሆነ ግልጽ ነው። ፈረንጁ በዚህ ልክ ያደረገው ነገር ምንድነው? አሁን ዋናው ጉዳይ አንተ ራስን ማስከበር ስለማችል፣ አንተ ከነሱ መራቅ ስለማችል፣ በቃ አንተ ራስን ሆነ መኖር ስለማችል ይሄ ሁሉ ጣጣ ውስጥ የከተተም ፈትቻታለሁ አልፈልጋትም ካልካት ሚስት ጋር እልህ መጋባት፣ ከሷ ጋር ሁሌ መጣላት፣ ከሷ ጋር ሁሌ መገናኘት፣ በቃ ይኸውልህ ያብኳካና እንደዚህ አይነት የማይረባ ነገር ውስጥ እንድትገባ የሚያደርግ የአንተ አቋም ማጣት ነው። በነገራችን ላይ ወርደ ከሴት ጋር እልህ መጋባት ምናምን እንዴ! ወንድ ሆነ አሳየና። ወንድ ኩሩ እኮ ነው። ወንድ ልጅ በቃ ነገሮችን ንቆ መተው የሚችል ፍጥረት ነው። በነገራችን ላይ ወንድ ልጅ ሁልጊዜ ከሴት ጋር በተፈጠረ ነገሮች ሁሌ የተሻልክ ሆነ መገኘት አለብህ። በቃ ተፈጥሯችንም አያገናኘንም ከሴት ጋር። ሴት ሴት ናት፣ ወንድ ወንድ ነው። በቃ ሰው ተፈጥሮን መምሰል ካልቻለ ሁልጊዜ የማይረባ ነገር ውስጥ ነው ራሱ የሚያገኘው። ስለዚህ ብራዘር እኔ እንጃ ሴቶቹ እንኳን የሰጡ ቦታ ላይ ሆነ ተገኝላቸው። በቃ ወንድ ሆነ ተገኝና ነገሮችን ንቀ በመተው ከዚህ ነገር ውስጥ ራስን አስወጣ። ካልሆነ ነገም እንደገና የማይረባ ነገር ውስጥ ነው የምትገባው። ሴቶች አችላቸውም አባቢ። ሴቶች ተንኮል ካሰቡብህ የምትችላቸው ፍጥረት አይደሉም። በቃ ማሸነፍ የማትችለው ግጥሚያ ውስጥ አትግባ። በቃ የጭንቅላት ጨዋታ ምናምን አችላቸውም ሴቶችን አባቢ። ያሳብዷል። ይኸውልህ በፍቅርም ማሳበድ ይችላሉ፣ እንዲሁም በነገር ማሳበድ በተንኮል ማሳበድ ስለሚችሉ ይቅርብ ከሴት ጋር። እኔ እኮ እንዴት እንደምነግርህ ነው ግራ ይገባን እኮ። በጉልበት ምናምን ካልሆነ በስተቀር አባቢ አትችላቸውም። ይቅርብ በቃ። ጭራሽ አሁን ሄርሜላ ከተደረበችብህ 3 ሴት በአንድ ጊዜ አትችልም። ሩታ ብቻዋን ራሱ አልቻልክም ነበር። ፍቅር ተጨመረች እንደገና። አስበው እንደገና። እሷም ደግሞ ጠባሳ ያለባት ናት፣ ኤክስ ናት። አሁንም እንደገና ደግሞ ሄርሜላ ከተጨመረች 3 ሴት አትችልም። ይቅርብ አባቢ። ዳኒ ሆን ብሎ ሊያዋርድ እንጂ ለመፍትሄ አይደለም እዚህ ጋር ይዞ የመጣው። ምንም ያደረገው ነገር የለም እዚህ ጋር። ስለዚህ ነው አብርሃም ይቅርብ በቃ። ከዚህ ነገር ውስጥ ራቅ በቃ። ራስህን ገሸሽ አድርግ፣ ውጣ ከዚህ ነገር ውስጥ። አረ ምከሩት በፈጠራችሁ ተው በቃ። አሁን ምንም ነገር አታድርግ። ከዚህ በኋላ አትገናኝ በቃ ከነሱ ጋር። ባውንደሪን አበጅ በቃ። አቋም ያለ ሰው ሆነ አሳያቸው በቃ። ያ ነው መፍትሄው።
ካልሆነ ምንም የምታደርገው ምንም የምታመጣው ነገር የለም። ምንም አምጥተህ ስለማታቅ ማለት ነው። ለማንኛውም እንግዲህ ምን እንደሚፈጠር እናያለን። ወዳችኋለሁ። ይመቻችሁ።